ነገር ብሞት የሆነ ነገር ሆኖ የገደለኝ መልክቷ ብላ ነው። ኦኬ አንብቡት። ራስን የማጥፋት ሰላም ጤና ይስጥልኝ የደርቲ ቤተሰቦች እንዴት ናችሁ? አላችሁልኝ? አለሁኝ እግዚአብሔር ይመስገን። ዛሬ በጣም ያናደደኝን ነገር ነው ወደ እናንተ ይዤ የመጣሁት። እንግዲህ በሰሞን ታውቃላችሁ ባምቢ ሀበሻዋንና እሸቱ መለሰ ኮሜዲያንን የማታውቁት የላችሁም፣ ሁላችሁም ታውቁታላችሁ። እሷን ታውቋታላችሁ። ቲክቶክ ላይ ጌም በመጫወት የተለያዩ እንትኖችን በመስራት ከዚህ በፊት የራቁት ቪዲዮ ኦር ደግሞ እንደዚህ ሴክሹዋል ብቻ ነክ የሆነ እኔ ብዙም እርግጠኛ አይደለሁም፣ እንደዚህ አይነት ነገር አልከታተልም። ግን ጀስት ነገሩ ጭንቅላቴን ስለነካኝ ነው። ተይዞባት ከሷ ጋር የነበረው ፓርትነሯ ይህንን ቪዲዮ የሆነ አውጥቶባት በጣም ብዙ ሳፈር ያደረገች ልጅ ናት። ከዛ በኋላ ነው መልሳ እዚሁ ሚዲያ ላይ ያሉ ሰዎች እነሊያ እነምናምን ከተተቸች ብዙ ከሆነች በኋላ መልሳ ደግሞ ቀና ብላ በራሷ በኢንስታግራም እና በቲክቶክ የመጣችው ልጅ እና ሰሞኑን ምንድነው ቀጥታ ወደ ጉዳዩ ስገባላችሁ። ሰሞኑን ምንድነው የሆነው ይመስለኛል ለሆነ ገዳም የገቢ ማሰባሰቢያ ስራ ትሰራለች ባምቢ ቲክቶከሯ። ኦኬ ይሄንን ደግሞ ያየ እሸቱ ወንድሜ ብድግልና እንዲህ ብሎ ይሰራል። ምን ይላል? በዝሙት ቀስቃሽ ዳንሶቿ የምትታወቀው ከሀብታም ጋር ብሆን ምን ችግር አለው? ሀብት ማንን ይጠላል ብላ እያለች ትውልድን የማይቀርጽ እንቅስቃሴ የምታካሄደዋ እቺ ሴት ብሎ ነው ያለው እንጂ ባምቢ ወይም እከሌ ብሎ ሜንሽን አላደረገም። ዞሮ ዞሮ በጣም የሚቀንፍ በኃጢአት እኔ ብበልጣትም ግን ኃጢአትን ዝሙትን ወጥቼ ፐብሊክ ላይ ኦፊሻሊ ባልናገርም በኃጢአት ብበልጣትም ብሎ ራሱንም በኃጢአት እንደሚበልጣት አድርጎ ግን አዘሴም ታይም ደግሞ እሷን ወቅሶ የተናገረበት ሾርት ቪዲዮ አለ። የዛ ሰዓት ላይ ደግሞ እቺ ልጅ የገዳም ማስታወቂያ ሰርታ ስለነበር ስሟንም ባይጠራ ኦልሬዲ ለሷ እንደሆነ ህዝቡም ገባው። የህዝብ ደግሞ ማቀሳሰር ይወዳል። ነገሩ ተቀሳሰረ። የኔ እይታ ምንድነው እዚህ ጋር እቺ ልጅ ኃጢአተኛ ልትሆን ትችላለች። ሁላችንም ከኃጢአት የጸዳን አይደለም። እርግጥ ነው ቤተክርስቲያን የራሷ ሰዎች አሉ። ፕሮሞሽን ቢፈለግ የገቢ ማሰባሰቢያ የሆነ እርዳታ ቢፈለግ ቤተክርስቲያንን የሚመጥኑ የቤተክርስቲያንን ስነ ምግባር የተላበሱ ሰዎች አሉ። እኔ ማን ነው እዚህ ጋር የገዳም ማስታወቂያ ስራ ያላት እንዴት ነው ምናምን የሚለው እሱን የራሱ ኢንቨስቲጌት ይፈልጋል። እኔ የማውቀው ነገር የለም። ዋቴቨር ዘኬስ ግን እቺ ሴትዮዋ እውቅናዋን ተጠቅማ ለቤተክርስቲያኗ ኃጢአተኛ ናት ሊባል ይችላል። እኔም ኃጢአተኛ ነው፣ ሁላችንም ኃጢአተኛ ነች። ግን በአደባባይ የገደለችው ሰው የለም። እውነት ነው። ላይክ ከስልክ ጋር ካሜራዋን ቁጭ አድርጋ የምትቀርጻቸው ቪዲዮ በየጊዜው የምታረጋቸው ንግግሮች ልክ ላይ ነው ይችላሉ። ግን እች ልጅ ደግሞ ወጣት ናት። ሺስ ቱ ያንግ። ይሄ ማቹሪቲው ምናምን ይቀራታል፣ በእድሜ ይበልጣታል እሱ። የኔ ሀሳብ ምንድነው የፈለገ ብታጠፋ የፈለገ ብትሆን ቤተክርስቲያኗን ባትወክልም ስሪ ብሏት እስካሰሯት ልጅ ድረስ እች ልጅ ቪዲዮን መስራቷ ጥፋት ሊሆን ይችላል። ቤተክርስቲያኑን የሚወክሉ ሰዎች ይኖራሉ ካሉ እነሱ እንዲሰሩት እድሉ ቢሰጥሩ ነበረ። ከሰራችና ግን ፐብሊክ ላይ ካመጣችሁ ያንን ቪዲዮ እችን ልጅ ካሜራ ቁጭ አድርጎ በዚህ ልክ የዝሙት ቪዲዮ የዝሙት እንደዚህ ብሎ ከሚናገራት እንደው አንድም ቀን ይሁን አንድም ሌሊት በእድሜ ስለሚበልጣት ይሄ ሰውዬ ደውሎ ኦር ደግሞ ፐብሊክ ፊገር ናቸው፣ በተለያየ ምክንያት ሊገናኙ ይችላሉ። በሆነ አጋጣሚ ብድግ ብሎ የኔ እህቱ ብትሆን እንደዚህ ያደርጋል፣ እህቱን ኤክስፖዝ ያደርጋል። አይቆጣትም፣ አይገርፋትም፣ በሆነ ነገር ማጅራቷን አይላትም። የሰው ልጅ መምታት አይችልም። ለምን አልመታትም አይደለም እያልኩ ያለሁት፣ ግን አትሊስት ይሄ በውስጥ የሚባል ነገር አለ። በቃ የሰራሹ ስራ ልክ አይደለም ብሎ ኦር ደግሞ እነዚህ ይህን ማስታወቂያ ያሰሯትን አካሎች ሄዶ ቢያናግርና የሆነ ነገር አድርጎ ያንን ቪዲዮ አጥፍታ እሷም እንድትታረም የሚመለከታትን ነገር እንድትሰራ እስክትል ድረስ ማለት ነው። ልጅቷ የሃይማኖቱ ተከታይ ናት። ኦርቶዶክስ ደግሞ ለጻድቃን ብቻ የመጣ አይደለም። ሁላችንም ኃጢአት እንሰራለን። በራችንን ዘግተን ከቤቶቻችን ጀርባ ከመስኮቶቻችን ጀርባ በተዘጋው ነገራችን ውስጥ ብዙ ከጸጉራችን
ቁጥር በላይ የበለጠ ማአት ኃጢአት ያለብን ማንም አሁን እዚህ ጋር አደባባይ ላይ እሷን የሚወቅጣት በሙሉ ከኃጢአት ጸርቶ አይደለም። እሱም ኃጢአት ይሰራል። ኃጢአታችን ደረጃው ሁኔታው ምናምኑ ይለያይ እንጂ ማለት ነው። የኔ ፖይንት ምንድነው? ማንም ከኃጢአት ሳይጸዳ እሷን ለመወገር ከመነሳት እንደገና ደግሞ እሱም ተነስቶ ቁጭ ብሎ እሷን ለመውቀስ እንደዚህ ፐብሊክ ላይ ከመምጣቱ በፊት በውስጥ ሊያናግራት ለምን አልሞከረም? ነጥብ 1። ነጥብ 2 ደግሞ ያሰሩትን አካሎች እቺ ልጅ እኮ ለዚህ ስራ አትመጥንም ወይም ደግሞ 1 2 3 ብሎ ስራውን እንትን ብሎ እሱ የሚገባው ከሆነ እሱም ያንን ስራ እራሱ ለምን አልሰራው? እነዚህ የመሳሰሉት ሀሳቦች ጭንቅላቴ ላይ ይመጡብኛል። እቺ ልጅ ሴት ናት። ኦኬ ሴት ናት። 1 2 ደግሞ ወጣት ናት። አሁን ነገሮችን አብስላ ምናምን የጨረሰች ልጅ አይደለችም። በቃ በውሃው መጫወት፣ በሳቱ መጫወት፣ መነካካት፣ ይሄ መቀወስ፣ መልክ አለ፣ ቂጥ አለ፣ እንደዚህ ዙጥ ማለት ምናምን ትፈልጋለች። አልተረጋጋችም። ኦኬ በቃ ሰው ታምሪያለሽ እንደዚህ ስትባል ሀብታም ይመጣል። ምን ይላል? ሀብታም እወዳለሁ ትላለች። ኦፊሻሊ ማለት ነው። ሀብታም እወዳለሁ፣ ሀብታም በመውደድ ምን አናደዳችሁ ትላለች። ብዙ ጉድለት ቢኖርባትም ግን እች ልጅ በዚህ ልክ እንደዚህ ድቁስ ለማድረግ መሞከሩ ግን ልክ አይደለም። ብትመከር ትመለሳለች። እህታችን ናት። አሁን ስታተሷ ላይ ገብታ እንደዚህ አይነት መልእክቶችን የጻፈችው ሉክ እዩ። መልእክቷ ይሄ ነው። ኦኬ አንብቡት። ራስን የማጥፋት አካውንት ትከፍታለች፣ አካውንቷ ይዘጋባታል። በዚህ ሰሞን ማን ነው የምትባል አንዲት የኦሮሞ ቲክቶከር ነው እንደዚህ ቪዲዮ ሰርታ የ1 ደቂቃ ቪዲዮ ሰርታ ሄዳ የሞተችው። ሰው እንደ ቀልድ ኢሞሽናል እቺ ልጅ ምን እየተሰማት እንደሆነ አታውቅም። አሁን ይሄ ልጅ እቺ ልጅ ብትሞት ከጸጸት ይድናል። ለምን በውስጥ አልመከርኳትም? ለምን በቤተሰቦቿ አላናገርኳትም? ለምን ይሄን አላረኩም ብሎ መውቀሱ ህሊናው መወቀሱ አይቀርም አይደለም? እሱና እኛ ራሳችንን እንጸጸታለን። እኔ ስታተሷል የቲክቶክ እንትኗን አይቼ ሂስቶሪዋን አይቼ በጣም ኢሞሽናል የሆንኩት እግዚአብሔር ነው። ለምን አልኩኝ። በቃ ይሄ የመሞት ሰው እንደዚህ እየጻፈ ነው ብንሄድ ይሻላል እያሉ በጣም ብዙ ወንድሞቻችንን ቀብረናል። እቺ ልጅ አሁን ነገር ብድግላ እንደዚህ እየተሰማት የሆነ ነገር ብሞት የሆነ ነገር ቢሆን የገደለኝ እንትን ነው ብላ ነው እንግዲህ ጠይቁልኝ ብላ ነገር ነው የጻፈችው። አንድ በደንብ ያኛውን ዘረሰራችሁን ቪዲዮ አታች አደርግላችኋለሁ እዚህ ቪዲዮ ላይ። ሴት ናት፣ እህት ናት፣ ወጣት ናት። ብትመከር ብትቆጣ ትመለሳለች። ህዝቡ ሆ ብሎ የእሱ ጀማ ጠቅላላ አካውንቷን ድምጥማጡን ሪፖርት እያደረጉ ሪፖርት እያደረጉ ከአንድም 3-2 አካውንቷ እየተዘጋባት ስትከፍት ሲያዘጉባት ቪዲዮ ባን እየተደረገባት እስታክ አረገች። ይችልሽ ተናግራለች። እኔ ቤተሰቦቼን እረዳለሁ፣ በቲክቶክ ነው እናቴን የማሳክመው፣ እህት ወንድሞቼን የማስተዳድረው። ሺ ሴድ ፐብሊክሊ እንደዚህ መታ ካሜራ ፊት ለፊት በቲክቶክ ነው ኤቭሪቲንግ የማደርግ፣ አካውንቴን አትንኩብኝ አለች። ሴት ናት። የሆነች ሴት የሆነ ቦታ ላይ አጥፍታ ስትገኝ መመከር አለባት። አክሽን ከመወሰዱ በፊት ከዓለም ጋር ነው ፋይት እያደረገች ያለችው። ከተሳዳቢ ኮሚኒቲ ጋር ነው። የሆነ ቪዲዮ ከዚህ በፊት የደረሰባት የህሊና ጫና አለ። ቪዲዮ ለቀውባት፣ ፎቶ ተፖስቶባት በጣም ይሄ ነው የማይባል ብዙ መከራ ያሳለፈች ልጅ ናት። ኦኬ ግን ያንን አልፋ ዛሬ ስትቆም ደግሞ ትንሽዬ ጥፋት ስታጠፋ ይሄ ለብልግናዋ ለመደነሷ ቂጧን ለማወዛወዟ ከሀብታም እወዳለሁ ከፈለኩት ከመሆን ይችላሉ ስለማለቷ ማንም ምንም አይመለከቱም። ዛትስ ሄር ኦን ላይፍ ሪስፖንሲቢሊቲ ትወስዳለች። የሆነ ሰዓት ላይ የሚቆጫት እራሷን ብታገባ ብትወልድ ነገ የፈለገችውን ብትሆን እራሷ ላረገችው ነገር ትጸጸትበታለች። ሁላችንም አጥፍተናል፣ ትበለሳለች። አዘ ሴም ታይም ግን እች ልጅ የሆነ ቦታ ላይ ደግሞ የቤተክርስቲያን የማይመጥናትን ነገር ስታደርግ ለምን አደረግሽ ተብሎ አንገትሽ ካልተቆረጠ ማለት ተገቢ አይደለም። እኔ በማንኛውም ሁኔታ ከሴት ጎን ነው የምቆመው። እሱ ወንድ ነው፣ እሷ ቁጭ ብላ ነው የምትሸነው፣ እሱ ደግሞ ቆሞ ነው የሚሸነው። ስለዚህ መምከር መቆጣትም ካለበት በስነ ስርዓት በግል ማድረግ ይችል ነበር። ልጅቷ እንደዚህ ኤክስፖዝ አድርጎ እራሷን እንድታጠፋ እስክታስብ ድረስ መደረግ አለበት። ዚስ ኢዝ ሮንግ። የእናንተን ሀሳብና አስተያየት አስቀምጡልን። እግዚአብሔር ልጅቷን ይጠብቅልን ከክፉ ነገር። የሆነ ነገር ከሆነች እኔ ራሴ በጣም አይ ሚን ላይክ አይ ዶንት ኖ ዋት አይ ሃቭ ቱ ሴይ ባይ ቲንክ ዩ